ሰለምቴው እንዴት ነህ? መጋቢ አዲስ አልሐምዱሊላህ ሰላም ነው። አለን አለንልህ። ሰላም አለይኩም እህቶቼ ወንድሞቼ ሙስሊሞች ካላችሁ። ሰለምቴው እንደምታውቁት ትልቅ አገልጋይ የነበረ ሰው ነው። ከሰለመ 3 ዓመቱ ነው። ስለዚህ ለተቀሩ ሰዎች እንትን ማድረግ እፈልጋለሁ አለ። አሁን እናዳምጣለን፣ ቁጭ ብለን እንማራለን። አላህ ሱብሓነሁ ወተዓላ ነቢያችን ረሱል ሰለላሁ ዐለይሂ ወሰለምን የላካቸው ዋነኛ ዓላማ እናንተን ዓለም ላይ ላሉ ሁሉ እዝነትንና ሰላምን ለማስፈን የሰላምን ጥሪ ለማድረግ ነው። አላህ ሱብሓነሁ ወተዓላ ሱረቱል አንቢያ 7 ላይ መሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። እንዲሁም ደግሞ ሱረቱል ማኢዳ ላይ ወደ አላህ አይመለሱምና ምህረትን የማይለምኑትምና አላህ መሐሪና አዛኝ ነው እያለ ስለ አላህ እዝነትና ራህመት አዛኝ መሐሪ ጌታ እንዳለን አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ይናገረናል። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሙስሊም ህግ መሰረት አደብ በጦርነቱ ወቅትም በውጊያም ወቅት አደብ ያለውን ስነ ስርዓት ባለው ውጊያ ሙስሊሞች እንዲዋጉ ያስተላልፋል። በቡኻሪ ሐዲስ 4645 ላይ መልእክቴ ለክርስቲያኖች ንጹሐን የሆኑ ህፃናት፣ ሴቶች፣ ሽማግሌዎች እንዲሁም እንስሳት የሚያስጨፈጭፉ ትታችሁ አዛኝ ወደ ሆነው አንዱ ኃያሉ የኢየሱስ አምላክ አላህ እንድትመለሱና ዓለማትና እዝነት የተላከውን የነቢዩ መሐመድን እንድትከተሉ ጥሪያችን ነው እያለ አላህ ሱብሓነሁ ወተዓላ ዳዋ ያደርግልናል። ወደ አላህ እዝነት ወደ እቅፉ እንድንገባ ዳዋ ያደርግልናል። ይህ ሁሉ ግን ወደ ክርስትናው ዓለም ስንመጣ በክርስትናው ዓለም ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ ክርስቶስ የመጣበትን ዓላማ እንደ መጽሐፍ ቅዱስ አስተምሮ ወይም መጽሐፍ ቅዱስ እንደሚናገረው እንደተበረዘው ከሆነ ማቴዎስ 10:34 ላይ በምድር ላይ ሰላምን ለማምጣት እንጂ የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ሰይፍንና ሰላምን ለሰላም አልመጣሁም ለጦርነት ነው እንጂ ይላል። ሰውን ከአባቱ ሴት ልጁን ከእናቷ ምራቷን ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤቱ ሰዎች ጠላቶች ይሆኑበታልና ይላል። ለእዝነት ለምህረት ሰውን ለማዳን እንዲሁም አዳምን እንደሚናገሩት ከሆነ አዳምን ከባርነት ከዕዳ ደብዳቤው ከ5500 ዘመን በኋላ አዳምን ለማዳን ሳይሆን የመጣው ለጦርነት እንደመጣ መጽሐፍ ቅዱስ ይነግረናል። ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይም በተመሳሳይ እርሱ አሁን ግን ኮረጃ ያለው ከእርሱ ጋር ይውሰድ፣ ከረጢቱም ያለው እንዲሁ፣ የሌለው ልብሱን ሽጦ ሰይፍ ይግዛ ይላል። ልብሱን ሽጦ ሰይፍ ይግዛ። ስለዚህ ኢየሱስ ክርስቶስ የመጣበት እንደ መጽሐፍ ቅዱስ አስተምሮ ከሆነ ሰውን ለማዳን የጠፋውን አዳምን ለመመለስ በዮርዳኖስ የተደበቀውን የዕዳ ደብዳቤ ሰርዞ በስቅለቱ በሞቱ በትንሣኤው ትውልድ ምዕመናኑን ለማዳን ሳይሆን የመጣው በሉቃስ ወንጌል 19:27 ላይ ነገር ግን እነዛ በላያቸው ልነግስ ያልወደዱትን ያላመኑትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ግደሏቸው እያለ ነው። ካላመናችሁ በፊቱ እየሄዳችሁ ትታረዳላችሁ ማለት ነው፣ እንደ አስተምሮታቸው ከሆነ ማለት ነው። ዘሁልቁ 31:17 ቁጥር 18ን በተመሳሳይ እንደዚህ አይነት ቃል ይናገራል። አሁንም እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታው የሚያውቁትን ሴቶች ሁሉ ግደሉ፣ ወንድን የማያውቁትን ሴቶች ልጆችንም ሁሉ ግን ለራሳችሁ አድኗቸው እያለ መጽሐፍ ቅዱሳቸው በዝርዝር ስለ ጦርነት፣ ስለ ውጊያ፣ ስለ አገዳደል ያስተምራል ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይም እንደዚሁ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅትን ምታ፣ ያላቸውን ሁሉ ፈጽም፣ አጥፋ፣ አትማራቸው። ወንዱንና ሴቱን ብላቴናውን ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ሁሉ ግደል። አህያውን፣ ሕፃኑን፣ በሬውን፣ ወንዱን፣ ሴቱን፣ ሽማግሌውን ሁሉንም ግደላቸው ይላል። እግዚአብሔር ነው ይህን ቃል የሚናገረው በመጽሐፍ ቅዱስ ማለት ነው። ሕዝቅኤል 9:6 ላይም እንደዚሁ ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቱንም፣ ሴቶቹንም ፈጽመህ ግደላቸው፣
ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደስም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎችም ጀመሩ ግድያውን ይላል። ስለ አገዳደል በደንብ ያስተምራል ማለት ነው መጽሐፍ ቅዱሳቸው በደንብ ያስረዳል። እስልምና ከዚሁ በተቃራኒ ነው። በነገራችን ላይ ባብዬ እስልምና በጦርነቱ ወቅት እንኳን አደብና አኽላቅ ባለው ሁኔታ ነው የምትጓዘው። which means ሽማግሌ አትገልም፣ በጎች፣ ሽማግሌ፣ ህፃናት፣ ሴቶችን መግደላችን። ቀሳውስት እንኳን የሃይማኖት መሪዎች እንኳን ቢሆኑ አትግደሏቸው፣ እነሱ ራሳቸውን ከሃይማኖቱ ያገለሉ ናቸውና ነው የሚለው። በዚህ አደብ ነው የሚንቀሳቀሰው። በሬ እንኳን ከብትና በሬና በጎች እንኳን በመንገድ ብታገኙ ያለ ባለቤቱ ፍቃድ እንዳትመገቡ ብሎ እስልምና ይህንን አይነት አደብ አስተምሮ በጦርነት ወቅት ያለውን ነገር ያስተምራል። መጽሐፍ ቅዱስ ግን ከዚህ በተቃራኒ ስለ ጦርነት ሰዎችን በጦርነት ወቅት እንዴት መግደል እንዳለባቸው እንዲሁ ዘዳግም 20:14 ላይ ነገር ግን ሴቶችና ህፃናት እንስሶቹን በከተማይቱን ያለውን ምርኮ ሁሉ በዝብዝ ዝረፋቸው፣ ዘርፈህም ደግሞ ለአንተ ትወስዳለህ፣ አምላክ እግዚአብሔር የሚሰጥህ የጠላቶችህ ምርኮ ነውና ትበላለህ ይላል። ዝረፋቸው፣ ግደላቸው፣ እንደዚህ ያደርጋቸው እያለ አሰቃቂ የሆነ የግድያ ስልት፣ የጦርነት የውጊያ ስልት ያስተምራል። ከሰውኛ አስተሳሰብ የወጣ ማለት ነው። ዘዳግም 3 ምን ይላል መሰለህ? በሐሴቦንም ንጉሥ በሴዎን እንዳደረግን ፈጽሞ አጠፋናቸው፣ ከተሞቹን ሁሉ ከወንዶችና ከሴቶች ከህፃናቶች ጋር አጠፋናቸው። ምንም ከተማ ውስጥ ያቀሩት ነገር የለም። ከብቶች ሁሉ የከተሞቹን ምርኮ ለኛ በዘበዝን፣ ዘረፏቸው። ከብቶቻቸውንም ንብረታቸውንም ሁሉ ይዘርፋሉ ማለት ነው። ይሄ የመጽሐፍ ቅዱሳቸው አስተምሮ ነው። ምናልባት የሚቃወም ካለ መግባት ይችላል። መጽሐፈ ኢያሱ 6:21 ላይም እንደዚሁ በሰይፍ ስለት ፈጽመህ አጥፋቸው እንዳትምራቸው እያለ ይናገራል። እና ለምህረት ለአዛኝ ለእዝነት የመጣው አምላክ አዛኝ ሩህሩህ መሐሪ ነውና በስቅለቱ ቤዛ አደረገን፣ በኃያሉ ክንዱ ነፃ አወጣን፣ በልደቱ አስታረቀን፣ በዮርዳኖስ ባህር በመጠመቁ ደግሞ የዕዳ ደብዳቤያችንን አጠፋልን፣ ደመሰሰልን እያሉ የሚናገሩት የክርስትና አስተምሮ ያ ሩህሩህና አዛኝ ብለው የሚናገሩት አምላካቸው ስለ ግድያና ስለ እንትን ትእዛዝ ያወጣል ማለት ነው። ምንም እንዳትምር እያለ ስለ ዘረፋም እንደዚሁ ይናገራል። መጽሐፋቸው መጽሐፈ ኢያሱ 8:8 ላይ አብዛኛውን ጊዜ በያዛችኋቸውም ጊዜ በከተማይቱ በእሳት አቃጥሉት፣ ከተማይቱን አንድዱት እያለ ነው። ከተማይቱን አጋዩት እያለ ነው። እንደ እግዚአብሔር ቃል አድርጉ፣ እግዚአብሔር ነው ያዘዘው። ይሄ ነው እነሆ አዝዣችኋለሁና ይላል። አቃጥሉት፣ አንድዱት፣ አጋዩት እያለ ትእዛዝን ይሰጣል ማለት ነው። እና የዚህኛው የመጽሐፍ ቅዱስ አስተምሮ የዚህኛው አይነት ኢያሱ 7 ላይ እንደውም ኢያሱ ለእስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችንም ሴቶችንም ልጁንም በሬዎቹንም አህዮቹንም በጎቹንም ድንኳኑንም ያለውን ሁሉ ወሰደው፣ ወደ አኮር ሸለቆ አመጣቸው። ኢያሱም ለምን አስጨነቀህ? እግዚአብሔር ዛሬ ያስጨንቀሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሉት፣ በድንጋይም ወገሯቸውና ይላል። እስልምና ከዚህ የተለየ ነው። በነገራችን ላይ እስልምና የሚያስተምረው ያችን አላህ ያወገዛትን ነፍስ ሁሉ ያለ ሕግ መግደል እንደማይቻል በቅዱስ ቁርአናችን በዝርዝር ይናገራልና ያስተምራል። አብደላህ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ እንዲህ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ካካሄዳቸው ጦርነቶች በአንዱ ነብዩ ሰለላሁ ዐለይሂ ወሰለም የተገደለች ሴትን አገኙ። ነብዩ ሰለላሁ ዐለይሂ ወሰለም በድርጊት በመቆጣትና በማውገዝ ሴቶችንና ህፃናትን ከመግደል ተከልከሉ እያሉ ረሱል ሰለላሁ ዐለይሂ ወሰለም ይናገሩና ያስተምሩ ነበረ። በሱረቱል ማኢዳም እንዲህ ወደ አላህ አይመለሱምና ምህረትን አይለምኑምና አላህን መሐሪና አዛኝ ነው፣ እዝነቱ ሰፊ ነው እያለ በሱረቱል ማኢዳ ላይ አንቀጽ 74 ላይ ይናገራል።
እና መጽሐፋቸው ሞር ፎከስ የሚያደርገው አብዛኛው ከሰው አእምሮ በላይ በሆነ ያው እኛም ነበርንበትና ባለማወቅ ብዙ ነገር ሰርተናል። ባለማወቅ ብዙ እንደሞኝ ተቆጥረናል። መጽሐፋቸውም እንደሚናገረው ለሚተላለፍ ለሞኝ አእምሮ አሳልፈን ሰጠናቸው ነው። ሞኝ አድርገው ነው ወስደውናልና አላህ ደግሞ አዛኝና መሐሪ ሆኖ እዝነቱን ሰጥቶን ቀጥተኛው መንገድ መርቶናልና እንግዲህ አላህ ሂዳያ እንዲሰጣቸው ዳዕዋ እናደርጋለን። አመሰግናለሁ። ሰለምቴው እንደምታውቁት መጋቢ ሐዲስ የነበረ የሰለመ ሰው ነው። ከሰለመም 3 ዓመቱ ነው። እንግዲህ ስለሚያምንበት ሃይማኖት ነው እየሰበከ ያለው። እኔም ማስተማር እችላለሁ የሚል ሰው ካለ ገብቶ ማስተማር ይችላል። ማረም ፈልጋለሁ የሚል ሰውም ካለ ገብቶ ማረም ይችላል። እኔ ስራዬ መድረኩን ክፍት ማድረግ ነው ለሰው። ኢትዮጵያ የሚል ትናንት ነበር። ከቻልክ ና ግባ። አሁን ተው ግን ኮሜንታተሮች ተው ግን ተው ግን ሰው በእናንተ መጨለል የለበትም እኮ እንዴ! ኧረ እሺ ኢትዮጵያ አለ። ሰላም እንዴት ናቸው? ኮመንት ላይ እናንተ መልስ ስታጡ ድምጽ ያስተጋባል። ሰው ብሎክ ነው የምታደርጉት ምናምን አልክ አይደለም? አሁን ደህና ነው። ማን ነው አንድ ሰው አንተ የጠየቀውን ጥያቄ መልስ አጥቶ ብሎክ ያደረገ ሰው ማን ነው? በመጀመሪያ ልፍረድበትና ከዛ እንገባለን ወደ እንትናችን። ለምሳሌ ትናንት ማታ በረጅሙ ተወያይተን እኔ የተጠየቅኩትን እንግዲህ ለእናንተ መልሱ ይምሰላችሁም አይምሰላችሁም፣ ለእኔ ግን የመሰለኝን እየመለስኩ ቆይቻለሁ። ስድብም አልተሳደብኩም፣ የማንንም ክብር አልነካሁም። ታች ግን ኮሜንቶቹ የእናንተ ቤተሰቦች በጣም የሚሰድቡኝ ሰክሮ ነው የገባው፣ ደንቆሮ ነው፣ ምንም አያውቅም እየተባሉ ነው የነበረው። ላስተካክልህ ጋሼ ወንድሜ ላስተካክልህ። መልስ ስታጡ ብሎክ ነው የምታደርጉት ስላልክ ብሎክ የተደረክበት ቤት አለ ወይ ብሎክ ያደረገ አካል አለ ወይ? አዎ እዚህ ላይ ትናንት ተደርጃለሁ። ማታ ትናንት በረጅሙ ተወያይተን መጨረሻ በሉ እንግዲህ ደግሞ እኔ ተራዬን ልጠይቅ አንድ ጥያቄ ላይ ስል ብሎክ ተደረኩኝ እኮ። ቻው ብዬ ኢትዮጵያ አቤት እኮ እኔ ዛሬ ልወጣ ነው። ዛሬ ብዙ ስላወራችሁ ጨርሳችኋል ወይ ብዬ ስጠይቅ እንትና ሐሳን አሁን በእኔ በኩል ጨርሻለሁ ምናምን ነገር አለ። በቃ እኔም መውጣበት ሰዓት ስለሆነ በሚቀጥለው ቀን እንትን ትሉታላችሁ ብዬ አይደል እንደ ወጣሁት። ማን ብሎክ አደረገ? ብሎክ ላንተ እንዴት ነው ኢትዮጵያ? ብሎክ አልተደረክም። ብሎክ ብትደረግ መምጣት አትችልም ነበር እያልኩህ ነው። አይ ለጊዜው ስላስወረደኝ ማለት ነው። አዎ ለጊዜው ነው። ለጊዜው ብሎክ አይባልም ታዲያ። አይ ተደጋጋሚ ማለት ሌላ ቤቶችም እንደዚሁ እኔ ቅድም ያልከው ጥያቄ ለጥያቄ መልስ ስታጡ ነው ያልከው። ስለዚህ ሳትጠይቅ እንዴት ሰው መልስ አጣ ታዲያ? እንደዛ ከሆነ ኢትዮጵያ ተው እንጂ። አማርኛ በነገርህ ላይ አማርኛ እኔ እንትን እሰራባታለሁ፣ ከፈለኩ ወደ እንጀራ ቀይራታለሁ። አማርኛ እንደዚሁ ዝም ብዬ ማለት ነው። እቺ አማርኛ ዝም ብዬ አየር ላይ ልጋግራት እችላለሁ። እሱ ልክ ነህ፣ ግን እንደ ሀሳብ ማለት ነው። ያው ሁሉንም እንርም ከተባለማ ለምሳሌ ቅድም እናንተ የሚሳደብ ሰው እንጠላለን እያላችሁ ግን ደንቆሮ ነው ድንቁርና ቤቷን የሰራችበት ሰው ነው ስትሉ የነበረው። ግን እናንተ የሚሳደብ ለምን ይሳደባል እያላችሁ እናንተ ደንቆሮ ምንድን ምርቃን ነው ወይ የሚል ይመጣል። እንደዛ ተራረም ነው። ለምሳሌ ማን ነው እንደዛ ያለው? ለምን ይሳደባል ያለው ማን ነው? የእንትን ፕሮፋይል የግመል ፕሮፋይል አድርጎ ይመጣል እሱ አላለማ። ታዲያ ለምን ይሳደባል ካለ ደንቆሮ ነው ያልኩት ደግሞ እኔ ነኝ እኮ። እሱ ለምን ይሳደባል አለ፣ እኔ ደግሞ ደንቆሮ ነው ድንቁርና እሱ አይምሮ ውስጥ ነው መኖሪያው ያልኩት እኔ ነኝ። ስለዚህ ልጁ ተጠያቂ አይደለም። እና ደግሞ ስድብ አይደለም ለኔ ቅዱስ የተቀደሰ የተባረከ ቃል ነው። ኢየሱስ እንደዛ ሲላቸው ስለነበረ መጽሐፍ ቅዱስ ግን እየተሳደባቸው አስተምሩ እንደሚል ታውቃለህ ኢትዮጵያ?
ይላል። እና ለምንድን ነው ስድብን የምትቃወመው? አይ ለማስተማር ነው። እየተሳደባቸው አስተምሩ የተባለው እኮ ለማስተማር ነው። እዚህ ጋርም እኮ ለማስተማር ነው። እኔ አሁን በጆሮን እንትን እያደረኩ ለማስተማር ነው እንጂ ሌላ ነገር ፈልጌ አይደለም። ገብቷል? እየተሳደብክ አስተምረው፣ ገስጽ፣ አስተምርም ይላል መጽሐፍ ቅዱስ። እኔም እንደዛ ነው። እየተሳደብኩ ልጁ የለም የሚወራለት ልጅ ሲኖር ነው እየተሰደበ በአጠቃላይ ነው የኔ ተሳዳቢነትን ነው የምልህ። ስድብ ወንጀል አይደለም ለማለት ነው። ኢየሱስም ራሱ እየተሳደበ ነው ሲያስተምራቸው የነበረው። አልገባ ሲላቸው እየለጠለጠ ነበረ ሲያስተምራቸው የነበረው። እሺ አሁን ይቅርታ ጠይቃለሁ። እኔ ነኝ የተሳሳትኩት። ምንድነው የተሳሳትኩት? ትናንትና ብሎክ ያደረጉኝ ሌላ ቤቶች ናቸው። ተመሳስላችሁብኝ ነው። ትልቁ ይቅርታ ጠይቃለሁ። እናንተ ሳይሆን ሌሎች። ከልብ አመሰግናለሁ። ስህተትህን ስለተረዳ እንደዚህ ጎንበስ ብዬ ከልብ አመሰግናለሁ። እንደዚህ አይነት ሰው ነው የሚያስፈልገው። ለሀገርም ለትውልድ የሚያስፈልግ እንደዚህ አይነት ሰው ነው። ሌላ ቤት ነው እንጂ ብሎክ ብትደረግ አትገባም ነበር እኮ ሁላ። ግን ትልቅ ሰው ነህ አንተ። በእውነትም ኢትዮጵያ ነህ። ኢትዮጵያ ይቅር በማለቷ ነው የምትታወቀው። እቺ ታላቅ ማህፀነ ለምለሙ ሀገራችን ይቅር ባትል እኮ ኤርትራ እኮ አትቀጥልም ነበር። ኢትዮጵያ ይቅር ባትል እኮ ግብጽ አትቀጥልም ነበር። ኢትዮጵያ ይቅር ባትል እኮ ደቡብ ሱዳን የሚባል ሀገር አይፈጠርም ነበር። ኢትዮጵያ ይቅር ባትል ሶማሊያን አትቀጥልም ነበር፣ አትፈጠርም ነበር። ኢትዮጵያ ይቅር ባትል ዩናይትድ ስቴትስ ራሱ ታላቅ ሀገር አይሆንም ነበር። በኢትዮጵያ ፍቃድ ነው ታላቅ ሀገር የሆነው። አመሰግናለሁ። አሁንም አስረግጬ ልንገርህ፣ ደንቆሮ ነህ ይሉኛል ታች ያሉት። እሱን አውቀዋለሁ። እናንተ ባትነግሩኝም ድንቁርና ለኔ ይገባኛል። ተዋቸው፣ ያጨልለዋል። እነሱ ተዋቸው፣ ወደ ታች እንዳትመለከት። እኔ ፈቅጃለሁ። እነሱ የሆነ ብርጌድ አለ የሚገርም ነገርና ሰዎች እንዲያጨልት እንትን የተደራጀ ኃይል አለ። ገብቷል? ስለዚህ መጠንቀቅ ነው ያለብህ። ወደ ታች መመልከት የለብህም። መመለከትም ማለት ነው የሚነግሩኝ ምንድነው አቅሜን ነው የሚያሳውቁኝ እንጂ የሆነ እንትን የሚል ነገር ደንቆሮ ነው አሉኝ። አዎ ሁሉን ጠንቅቄ ስለማላቅ ያው ደንቆሮች። ጎጃም ነው ተወልደ ያደከው? ጎጃም አይደለም። የት ነው? ጎንደር? አይ አይደለም። እና የት ነው? አዲስ አበባ ነው ተወልደ ያደከው? አይወጣ ብለህ ነው? ተው ወደ ደብረ ብርሃን ነው። እንደዛ ነው። አሁን ደርሰብን እኮ ባህሪ እኮ እንትን ይላል። ደስ የሚል ባህሪ ጸባይ ነው ያለ። አይ እሱንስ ምን የአዲስ አበባ ልጅ ወባ ደቂጦ እምቡሩን ጥሩንጥር ነው የሚለው በነገርህ ላይ። እሺ ስብከት አለ፣ ትምህርት አለ ኢትዮጵያ ወይስ እንጠይቅህ ወይ ጥያቄ ያለ አንተ? እኔ ጥያቄ አለኝ። ቀጥል። ጥያቄ ያው ሃይማኖታዊ ነው የማያደርገው እና እንዲያመቸኝ ካንተ ጋር ከሆነ የምንጠያየቅ ያንተን ሃይማኖት ትነግረኝ። እኔ በነገርህ ላይ ስለፈለግከው ሃይማኖት የመመለስ ብቃት አለኝ እኔ። አይ እውቀት ሳይሆን ብቃት ነው ያለው። አዎ እውቀት ሳይሆን ብቃት አለኝ የመመለስ። ስለዚህ ጠይቅና የሚመልስልህ ሰው አይጠፋም። አሁን ዝም ብለህ አንተ ምንድነው የምታደርገው? ጥያቄን ማፍሰስ ነው። ጣለው። እኔ እኮ ብቃት ሳይሆን አሁን እምነት ነው እየጠየቅኩ ያለሁት። ያንተ ሃይማኖትህ ከኦርቶዶክስ ወይስ ከፕሮቴስታንት ወይስ ደግሞ ከሙስሊም? እኔ 665 ነኝ ነው። ለምን ወደ 665 መንፈስ ቅዱስ መርቶኝ። ስለዚህ ያው እንዴት እንደልክ ትነግረኝና የተሻለ መንገድ ከሆነ እኔ እመጣበታለሁ ማለት ነው። እናውራ ታዲያ። ጥያቄህን አንሳና ከዛ እናወራለን። እየተያየቅን ነው የሚገልጽልህ። ሲቀጥል መንፈስ ቅዱስ ሲጨመርበት ነው። እሺ
ስለዚህ ያው ለእኔ እንግዲህ እንደምታውቀው ንግግሩም አዲስ ስለሆነ እሱ እምነት፣ ስለዚህ ስለሱ እምነት አብራራልኝ። ስለምን? ስለ 665? አዎ ስለሱ በደንብ አብራራልኝ። መዳረሻው መነሻው የት ነው? መድረሻው የት ነው? አሁን ላይ ምን ላይ ነው? መነሻው እውቀት ነው። መነሻው እውቀት ነው። ራስን ማግኘት ነው። ራስን ማወቅ ነው። መነሻው የጥበብ መጀመሪያ ራስን ማወቅ ነው። ከዛ ይጀምራል። ራስን ታውቃለህ፣ ራስን ትገመግማለህ፣ የነበርክበት የወጣህበትን ትፈትሻለህ። ገብቷል? ስለዚህ የምትፈትሽበት ስፍራ ነው። ከዛ በኋላ ደግሞ ግብዳ ድልድይ አለ፣ ብዙ በሮች አሉ። በሮችን ማንንም ሰው መጥቶ ወደ ፈለገው በር ገንጥሎ መግባት ይችላል ማለት ነው። ገብቷል አባባሌ? እነዚህ በሮች ከፊት ለፊት 665 አለ። እነዚህ በሮች ደግሞ አሉ። እዛ ጋር ኦርቶዶክስ አለ፣ ፕሮቴስታንት አለ፣ እስልምና አለ፣ ምናምን አለ። ሰው መርጦ ገንጥሎ ይገባል። ባጭሩ ምንድነው? የተወዛገቡ መሰብሰቢያ ማህበር ነው። ሰው ጥያቄ ሲኖረው፣ ጥያቄ ሲፈጠርበት፣ በሃይማኖቱ ሳይረካ ሲቀር፣ ገብቷል? ጥያቄ ሲኖረውና መጠየቅ መብት ሲያጣ እኛ ጋር ይመጣል፣ እኛ ጋር ይሰበሰባል። ተከብሮ በነፃነት እንዲጠይቅ ይደረጋል። ጥያቄውንም እንዲመለስለት በር እናመቻቻለን። ምክርም የሚሰጡ ሰዎች አሉ፣ ትልልቅ ሰዎች የሚገስጹ ሰዎች አሉ፣ የሚያረጋጉ ሰዎች አሉ። በስሜት እንዳይሆን የወጣው ተናዶ እንዳይሆን የወጣው የሚያረጋጉ አሉ። ከላይ ጸበሉን ውሃውን የሚያፈሱ አሉ። ገብቷል? ከዛ አረጋግተው ትንሽ ሃይማኖትን እንዲፈትሽ ያድርጉታል። ኦርቶዶክስ ነኝ ካለ በል እንደዛ ከሆነ ኦርቶዶክስነትን በደንብ አጥናው ይሉታል። ፕሮቴስታንት ነበርኩ ካለ በደንብ ሳታጠናው የትም እንዳትሄድ ይሉታል። ሙስሊም ነኝ ካለ እስልምናን በደንብ አጥናው፣ ሳታጠናው የትም እንትን እንዳትል ይሉታል። ገብቷል? ከዛ ደግሞ ውጣ ብለህ በክላሲካልና በእንትን መማረክ የለብህም። ሃይማኖት በመመሰጥ አይደለም በእውቀት ነው ይላል። ከውርስ ሃይማኖት ውጡ ይላል። ገብቷል? አዎ ሳታውቁ በድድብና የተከተልከው ሃይማኖት የዘላለም ሕይወት ልታገኝበት አትችልም ይላል 665። አንተ ሳትረዳው ሳታውቀው ሳይገባህ የተከተልከው ሃይማኖት የዘላለም ሕይወት አታገኝበትም የሚል ሐሳብ አለው 665። ቀጥል። እሺ እሱ ሐሳቡ ነው። እንግዲህ መድረሻውስ መጨረሻ ላይ የት ነው የምትደርሰው? እሱን ይዘህ ይሄንን ንገረኝና ለቀጣይ ቀድሜ ነግሬህ ተው እንጂ ቀድሜ እየነገርኩ ኢትዮጵያ ቀድሜ ነግሬህ ነበረ እኮ። ብዙ በሮች አሉ። ከበሮች በፊት ትልቅ ድልድይ አለ። ድልድዩ 665 ነው። ስለዚህ ድልድዩ ላይ ትቆማለህ። ገብቷል? ከዛ እነዚህ በሮች ደግሞ አሉ። መርጠህ ወደ በሮችን ትገባለህ አልኩህ እኮ። እሺ አመሰግናለሁ። እሺ ወደሱ ከመግባት በፊት ምን ሃይማኖት ትከተል ነበር? ውይ እኔ ቃለ መጠይቅ ልታደርግልኝ ነው እንዴ? ጠይቅ ብለኸኝ ካልቻለ አቋርጣለሁ እኮ። እኛ እኮ ሃይማኖታዊ ጥያቄ ጠይቃለሁ ስትለኝ እኮ ነው እኮ። እኔ እኮ ሃይማኖታዊ ኮሱ ምን ይሰራልሃል? ምን ነበርክ ምናምንማ ምን ይሰራልሃል? እሱ ይሄ የኔ ፐርሰናል እንትን ነው። እሺ ምን ይሰራልኝ እንደሆነ ልንገርህ። ከዚህ በፊት ምን ነበር የምትከተለው ያልኩህ? ኦርቶዶክስ ብትለኝ ምን ሆነ ጥለህ ወጣህ፣ ሙስሊም ብትለኝ ምን ሆነ ጥለህ ወጣህ ልልህ ነው። ከዛ አያስፈልግም። እኔም ትቼ እንደወጣ ነው። ትክክል አይደለም፣ አላምንበትም። እሱ ለእኔ አግባብ አይደለም። እሱ አንድ ሰው አንድ ሰው ወጣ ተብሎ ሌላው ሰው መውጣት የለበትም። አልፈቅድልህም። እኔ ገብቷል? መውጣት እፈልጋለሁ ብትለኝ ራሱ እንድትወጣ አይደለም እኔ የምፈልገው፣ በደንብ እንድታጠናው፣ እንድታየው፣ እንድትማረው ነው። ገብቷል? እንጂ አንድ ሰው ወጣና እኔ እወጣለሁ፣ ሰው ተከተለ ለምን ትወጣለህ? ምን ይሰራልሃል? ምን ይሰራልኝ እንደው ልንገርህ። ምክንያቱም አንተ ከኔ የተሻለ መንገድ ሄደህ ከሆነ እኔም አንተን ተከትዬ የተሻለ ቦታ መድረስ አለብኝ። ስለዚህ አንተ የተሻለ ሐሳቤ ነው። ኢትዮጵያ እኮ በሐሳቤ እኮ ነው በማወራው ሐሳብ ነው እንጂ ማነሳውን ሐሳብ እንትን በማድረግ እንጂ እኔ ትናንት የነበርኩበትን ዛሬ ላለሁበት እንትን ሊሆንኝ አይችልም። ገብቷል? የኔ ሐሳብ ነው የሚያስፈልግህ አንተ እንጂ እኔ እንደዚህ ነበርኩ ስለዚህ እንደዚህ ሁኛለሁ ማለት ለአንተ ምንም አይጠቅምም። እሱ ደግሞ ለአንተ እንትን መንገድ ሊከፍትልህ አይችልም። ትክክልም አይደለም። ሰው እንደዚህ ነበረ አሁን እንደዚህ ነው ብለህ እሱን ተከተለህ እንትን ማድረግ የለብህም። እሱ ትክክል አይደለም ያልኩህ ነው። ሰው መከተል የለብህም።
ውስጥህን ተከተል፣ ህሊናህን ተከተል፣ እውቀትን ፈልጋት። የትም ብትሆን እውቀትን ጨብጣት። እሺ ጥሩ ሀሳብ። የእኔ እምነት ደግሞ ምን አለ መሰለህ፣ እኔ የተሻለ ቦታ ደርሻለሁ ብዬ ካሰብኩኝ ሌሎችንም ሲችሉ ከኔ ማለፍ አለባቸው። አለበለዚያ እኔ ከደረስኩበት እንዲደርሱ ከኔ በታች ያሉትን እጠራለሁ። ምክንያቱም እኔ የተሻለ ነው ብዬ አስቤያለሁ። ያን ደግሞ የተሻለነቱን መክሬ እኔ እንዴት ብዬ እንደወጣሁት የኔን መንገድ ተከትለው እንዲሄዱ ነው መመክራቸው ማለት ነው። ምክንያቱም የተሻለ ነው ብዬ አስቤያለሁ። የነሱ ቀርጭ ካዩት እኔ የተሻለ ካለው ግዴታ አንተ የተሻለ ካለ ሌላው አንተ በታች ነው ማለት ነው። በእምነት ጉዳይ በእንትን ጉዳይ አይደለም። እምነት ደግሞ ከሌላው ጋር የሚነጻጸር አይደለም። ለምሳሌ አሁን ሰዎች እኔን የሚጠይቁኝ ነገር ምንድነው ሃይማኖት ይላል ኦርቶዶክስ ስላቸው፣ በኦርቶዶክስ አንድም ሶስትም የሚባል ነገር አለ። እንዴት አንድ ነገር ሶስት ይሆናል ወይስ ሶስት ነገር እንዴት አንድ ይሆናል ይሉኛል። አዎ ሶስት ነገር አንድ አይሆንም፣ አንድ ነገርም ሶስት አይሆንም። ነገር ግን አሁን አንድ ነገር ሶስት አይሆንም፣ ሶስት ነገርም አንድ አይሆንም። እና አንድም ሶስትም ሊሆን የሚችለው ማን ነው ከተባለ እግዚአብሔር ነው። አንድም ሶስትም ሊሆን የሚችለው እንጂ ነገር አይሆንም ማለት ነው። ስለዚህ የምናየው ምን ነው በእምነትና ሌላ ነገር ይለያል። ስለዚህ በእምነት አንተ የተሻለ ቦታ ስላለ እኔም ወደ አንተ ልምጣ ነው። አይ ወደ እኔ መምጣት የለብህም ካልከኝ እኔም በር እየዘጋህብኝ ነው፣ እኔን እየከለከልከኝ ነው ደህና መንገድ እንዳላገኝ ማለት ነው እኮ። ተረድተህ አውቀህና ነው የምልህ። እኔ ስለወጣው ሳይሆን አንተ የምትወጣበትን በቂ ምክንያት ልታገኝ ይገባል እያልከው ነው። ገብቶሃል አባባሌ? እሺ በቃ ተረዳው፣ አንብበው እየተባልክ ነው እንጂ አንድ ሰው ዲያቆን ስለነበረ እንትን ነበረ አገልጋይ ነበረ ቄስ ነበረ ወጣ። ስለዚህ እሱ ስለወጣ ወጣለሁ ካልክማ በጣም ከባድ ጥፋት ነው። አንድ ሰው ኦርቶዶክስ ነበር ከኦርቶዶክስነት ወጥቻለሁ ካለ እሱ ስለወጣ ተከትለው ልትወጣ አይገባም። እኔ ቀደም እኮ ነግሬሃለሁ። ይሁና የተሻለም ይሁን ባለህበት አልኩህ እኮ ፈልገው። ገብቷል? ባለህበት መርምረው፣ ባለህበት ላይ ቁጭ ብለህ አንብበው እየው። ጥሩ ከሆነ ተከተለው፣ ካልሆነ ደግሞ በራስህ መንገድና በራስህ ውሳኔ ከራስህ ተነሳሽነት ነው ጥለው የምትወጣው እንጂ እኔ ትናንትና ኦርቶዶክስ ስለነበርኩ ከዛ ስለወጣው የምትወጣ ከሆነ ይሄ ትርጉም የለውም። እንስሳ እየሆንክ ነው ማለት ነው። የሶማሊያ ገመል እየሆንክ ነው። አሁን እናውራና የእኔ ትክክል ነው ብዬ ነው የማስበው አልክ። አሁን ለምሳሌ ትክክለኛነቱን አረጋግጥልን። እሺ ትክክለኛነቱ ምንድነው? እየቀጠልኩበት ነው። ስተት እንደሆነ ካወቁት አልቀጥልም ነበር። ትክክለኛነቱን ስላወቁ እየቀጠልኩበት ነው ማለት ነው። ልክ አንተ እንዳልከው እድሜ ልኩን ዝሙት የሚሰራ ሰው እንዳለ ታውቃለህ? እድሜ ልኩን ዝሙት የሚሰራ አዎ ይኖራል። እርግጠኛ አልሆንም አለ ብለህማ እንዴት ትላለህ? ስላላየህ ግን ይኖራል። እስኪ ሞት ዝሙት የሚሰራ ሰው አለ። ትልልቅ ሆነው ዝሙት የሚሰሩ አሉ ከልጅነታቸው ጀምሮ ግን አይደል? ስለዚህ ሊታረም የሚገባው ነገር አለ ከንግግርህ ላይ። ምን ባለትዳር ከሆነ ዝሙት ሰራ፣ ዝሙት የሚባለው ኃጢአት ነው። ዝሙት ምንድነው? ዝሙት ማለት ኃጢአት ማለት ህግን መተላለፍ ነው ዝሙት የሚባለው። እና እኔስ ምን አልኩ? አይ ምናልባት ትርጉሙ ብዙ ሰሚም ስላለ። ኧረ ተረጋጋ ወንድሜ። እኔ ስለ ባለትዳር አላወራሁም እኮ። ህግን ጥሶ ካልተፈቀደለት ሰው ጋር የሚተኛ ሰው ነው ያልኩህ እኔ። ጥሩ እንደዛ የሚያደርግ ሰው በዝሙት መስራቱን ቀጠለ ማለት ትክክል ነው ማለት ነው። አንተ ባለህበትን መቀጠል የአንተ ሃይማኖት ትክክለኛነትን ማሳያ ነው ብለህ ነው ማረጋገጫ ነው ብለህ ያመጣው። ስለዚህ ያ ሰው እስኪሞት ድረስ ዝሙት መስራቱ ቀጠለበት ማለት ትክክል ነው ማለት ነው እንዳንተ አባባል። እንደኔ አባባልማ እኔ ሰርቼው ቢሆን ነው እንደኔ አባባል ትክክል የሚሆነው። እኔ አይደለሁማ የሰራሁት እሱ ነው። እየሰራኸው እኮ ነው። በሌላ መልክ እኮ ሰራኸው እኮ። የአንተ ሃይማኖት ትክክለኛነቱ በምንድን ነው የምታረጋግጥልን ብዬ ስጠይቅህ እኔ እየቀጠልኩበት ነው አልክ። ስለዚህ አንተ መቀጠልህ ትክክለኛነቱን ሊያረጋግጥ አይችልም ነው። ገብቶሃል? ወንጀልም ሰዎች ይቀጥሉበታል፣ እድሜ ልካቸው ይቀጥሉበታል።
ይሰሩታል። አሁን ቀላል ጥያቄ ልጠይቅህ፣ መጽሐፍ ቅዱስ አለ? ጨርሰው። ቆይ አይ ግድ የለም እሱ አስፈላጊ አይደለም። አይ የለም ሳንጨርስ አንሄድም እኮ አወዛጋቢ ሀሳብ ያነሳ ነው። ምን እንደሆነ ያቀጥል። ዝሙት ምንድነው ስንልህ ህግ መተላለፍ አልከኝ። ህግ መተላለፍና እምነት መከተል እኩል ሊነጻጸሩ ስለማይችሉ ያነሳው ሀሳብ ለኔ ተቀባይነት አትቀበለው። እሺ ችግር የለውም። እሺ ሄድ በቃ። እሺ መጽሐፍ ቅዱስ እጅ ላይ አለ? መጽሐፍ ቅዱስ አለ አለ። ጥሩ ኦኬ። የሮሜ ሰዎች ክፈተው እስኪ 1:18 ላይ ክፈት። ምን ያደርግላልስ? እናንብበው። ለምን እናንብበዋ? ለምን እንደው ሳናውቀው መጀመሪያ ለምን አስፈልጎ ነው ነገር እኮ ልጠይቅህ። እናውራበት እንዴ እኮ ለምን እናውራበት? እሺ ወሬ ከሆነ እናውራበት እንዴ። ምን ሆነህ ነው? ሮሜ ስንት ነው ያልከኝ? ወንድም ቆይ 1:20 ላይ እሺ ሮሜ 1:20 እስከ 23 ጀምረህ አንብበው። በቃ ይረዝማል። እሺ የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። መልስ የሚሰጡበትን ምክንያት የት እያነበብክ ነው? ሮሜ አይደል ያልከኝ እኮ 1:23 ላይ 1:20 ላይ ነው ያነበብኩት። 23 እሺ ቀጥል ከፈለክ ረጅም ነው ብዬ እኮ ነው እንደፈለክ። እሺ 23 ልሂድ። የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ይቀጥል? አዎ ቀጥል። ስለዚህም እግዚአብሔር እርስ በርሳቸው ስጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ተዋቸው፣ የእግዚአብሔርን እውነት ሐሰት አድርገዋታልና ተዋርደውም ፍጥረቱን አምልከዋልና ሁሉን የፈጠረውን ግን ተውት፣ እርሱም ለዘላለም ቡሩክ አምላክ ነው አሜን ይላል። ቀጥል። ስለዚህም እግዚአብሔር ክፉ መቅሰፍትን አመጣባቸው፣ ሴቶቻቸውም ለባህሪያቸው የሚገባቸውን ትተው ለባህሪያቸው የማይገባውን ሰሩ፣ ወንዶችም እንዲሁ ለባህሪያቸው የሚገባውን ሴቶችን ትተው በፍትወት ተቃጠሉ። እርስ በርሳቸውም እየተመላለሱ ወንዶች በወንዶች ላይ የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገኛሉ፣ ፍዳቸውም በራሳቸው ይመለሳል። እግዚአብሔርን ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህን የማይገባውን ይሰሩ ዘንድ ሰነፍ አእምሮን ሰጣቸው። እነርሱም አመፅን ሁሉ፣ ክፋትንም፣ ምኞትንም፣ ቅሚያንም፣ ቅናትንም የተመሉ ናቸው። ምቀኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኮለኞች፣ ኩሮዎች፣ ጠባያቸውንና ግብራቸውንም ያከፉ ናቸው። ሐሜተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ። እኔ አሁን የትኛው መጽሐፍ ቅዱስ ነው ትክክል? አንተ እያነበብክ ያለው መጽሐፍ ቅዱስ በነገራችን ላይ እኔ ጋር ካለ መጽሐፍ ቅዱስ በጣም የተለየ ነው። መልእክቱ ያው ነው፣ ተመሳሳይ ነው። እሺ የኔ በመቼ የታተመ መሰለህ? ተመሳሳይ ነው መልእክቱ፣ ሐሳቡ ተመሳሳይ ነው ግን በ2000 ዓመተ ምህረት የታተመ ነው። እኔ በጣም የሚያስጨንቀኝና የሚገርመኝ ነገር ይሄ ነው። ንግግሩ የሆነ ቦታ ላይ ይቀንሳል፣ የሆነ ቦታ ላይ ይጨመራል። ይሄ ከባድ ነው።
እሺ በጣም የተለያዩ ናቸው። የተጨመረ አለ፣ የተቀነሰ አለ፣ ምናምን አለ። በጣም ነው የሚያሳዝነው። ለማንኛውም አሁን ከፍተን ብናስነብብህ የሚገርምህ ነገር በጣም የተለያየ ነው። እሺ የተጨመረ የተቀነሰ በሚለው ጉዳይ አንድ ሐሳብ ልስጥህ። ይሄ መጽሐፍ ቅዱስ ቀጥልና ጥያቄ እናነሳል። ይሄ መጽሐፍ ቅዱስ የዚህ መጽሐፍ ቅዱስ ባለቤቶች ብዙ ናቸው። ስለዚህ የአንዱ ቤተ እምነት ለራሱ እንደሚመቸው ያሳትማል፣ የአንዱ ቤተ እምነትም ለራሱ እንደሚመቸው ያሳትማል። ስለዚህ በየቦታው የተለያየ ሐሳብ ይዞ የተገኘው ጸሐፊው መጀመሪያ እኮ አንድ ነበር። ለምን እንደተለያየ ሲባል በየቤተ እምነቱ ለራሱ እንደሚመች እንትን ብሎታል ማለት። ስለዚህ የመጽሐፉ መለያየት አያጣላም። ለምን አያጣላም ታዲያ? ከተቀየረ የእግዚአብሔር ቃል ነው መባል ይቻላል እንደ ኢትዮጵያ የእግዚአብሔር ቃል ነው ይባል ማለት ይቻላል? ከተለያየ የተለያየ አጻጽና ትርጉም ካለው የተለያየ መልእክት ካለው የእግዚአብሔር ቃል ነው መባል ይቻላል? ሁሉም ቤተ እምነቶች ለራሳቸው እንደሚመች አድርገው ከጻፉት እንዴት የእግዚአብሔር ቃል ነው ትላለህ አንተ? እሱ ሐሳብ ጥሩ። ስለዚህ መነሻውን የያዙትን መከተል ነው ማለት። መነሻውን የያዙት ማለት እየተቀዳ የወጣው አለ በ15ኛው መቶ ክፍለ ዘመን በ16ኛው በ17ኛው እየተቀነሱ ይወጣሉ። ከነሱ ይልቅ ምንጩ ላይ ማተኮር፣ ከምንጩ ጀምሮ ይዞት የመጣው ማን ነው የሚለውን አጣርተህ እዛ መድረስ ነው። እዛ ከደረስክማ አንተ ገደል ትገባለህ። እርግጠኛ ነኝ ገደል ትገባለህ። አሁን አማርኛው መጽሐፍ ቅዱስን ጥለህ ወደ ግሪክ ብትመለስ ወደ ኋላ ገብቷል፣ ገደል ትገባለህ። አታገኘውም። ራሱ በመልእክት ይለያያል፣ በሐሳብ ይለያያል፣ የተጨመረ አለ፣ የተቀነሰ አለ። እንደዛማ ከሆነ የባሰ ነገር ነው የሚመጣው። አንተ የፈለከው ገብቶኛል። ምናልባት ኦርቶዶክስ መሰረታዊ እንትን ስላላት እሷ ምናምን ለማለት ነው። እሱ ያንተ ሐሳብ ነው። አንተ እንደዛ ነው ማለት የፈለከው ነገር አለ ሳልል። እሺ እንደዛ ካልሆነ ምን ወዴት እንመለስ እያልከኝ ነው? አጣራ ነው ያልኩኝ። እኔም እኮ በማጣራት ላይ ነኝ። አሁን እኔም መጻሕፍትን እየመረመርኩ ከታሪክ አንጻር እየፈለኩ ነው ያለሁት። ገና የመጀመሪያው የቱ ነው ከማን የቀደው እያልኩኝ ያው አንዳንዶቹን ከየት እንደቀዱ እየደረስኩባቸው ነው። ወደፊት እቀጥላለሁ። ገና አልጨረስኩም። እንደዛ ከሆነ ስለ መጽሐፍ ቅዱስ ምንድነው ስላለህበት ሃይማኖት እውነተኝነት ማውራት አይጠበቅብህማ። እንደዛ ከሆነ አንተ የመጽሐፉን እውነተኝነት ጥናት ላይ ከሆንክ ስላለህበት ሃይማኖት እውነተኝነት ማውራት የለብህም። ገብቶሃል? እሱን ታቆመዋለህ። ከዛ የመጽሐፉን እውነተኝነት ካረጋገጥክ በኋላ እውነት እንደሆነ ሃይማኖት መስበክ ትጀምራለህ እንጂ መጽሐፉ ሳይረጋገጥና ሳይታወቅ ሃይማኖት ትክክል ነው እውነት ነው ብለህ መስበክ አግባብ አይደለም። ገብቶሃል? ሰበኩ። ስለዚህ ሰብኪያለሁ እንደሱ ብዬ እንዴ? ትናንት ምንድነው ስታደርግ የነበረው ታዲያ? ምን ያደረኩ? ስትከራከር ነበር እኮ። ከተከራከርክ እኮ እየሰበክ ነው ማለት ነው እንጂ ወይ ቁጭ ብለህ ማዳመጥ ነው ያለብህ። ጥሩ ሐሳብ። ትናንት ተከራክሬያለሁ። ግን የተከራከርኩት ምንድነው የዚህ የተጻፈው ጽሑፍ በሌላ ሐሳብ ሲተረጎም አይ እንደሱ ሳይሆን በዚህ ነው የተጻፈው የሚል ሐሳብ ሰጥቻለሁ። ለማንኛውም እሺ አንድ ጥያቄ ከላይ ልጠይቅህና ዝም ብዬ ልጠይቅህና ወደ ሮሚ ሰዎች እንመለሳለን። ወደ ጠየቁ ጥያቄ ኢየሱስ ክርስቶስ ለድሆች ወንጌል እየሰበከ መጣ አለ። እንደዛ ይላል መጽሐፍ ቅዱስ አይደል? ወንጌል ማለት ደግሞ ትምህርት ማለት ነው። የምስራች እየነገራቸው ነበረ። ከዛ ደግሞ ኢየሱስ ክርስቶስ ራሱ የሰጠኸኝን ቃል ያ የምስራች ቃል ሰጥቻችኋለሁ አለ። እነሱም ተቀበሉት አለ ኢየሱስ። በልሶ ኢየሱስ ያ የምሰሙት ቃል የላከኝ አብ እንጂ የኔ አይደለም ብሎ ባለቤትነቱ ለአብ አሳልፎ ሰጠው። እሺ ያ ቃል የት ነው ያለው? እኔ ሰጥቻችኋለሁ እነሱም ተቀበሉት ያለው የት ነው ያለው? ያ ቃል የት ነው ያለው? አዎ ራሱ ማለት ከሐዋርያት ጋር ነው ያለው። ማስረጃ መንግስተ ሰማያት በመካከላቸው ናት እያላቸው ነው። ወንድሜ እኔ ስለ ቃል ነው እያወራሁ ያለሁት። ልብ ብለህ አዳምጠኝ።
የቱ ጋር ነው ያለው? የሰጠኸኝን ቃል ሰጥቻቸዋለሁ። የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ብሎ ባለቤትነቱ ለአብ አሳልፎ የሰጠው ኢየሱስ ክርስቶስ ገብቷል። ያ ቃል የቱ ጋር ነው ያለው? የት አለ? እነሱ የሚሰሙት ቃል ማለት ነው። የምትሰሙት አለ ማለት እሱ የሚናገረው ነው ማለት ነው እኮ። ገብቶኛል እኮ። የት አለ? አሳልፎ ሰጥቻቸዋለሁ እነሱም ተቀበሉት አለ። ያ ቃል የቱ ጋር ነው ያለው? የነገራቸው ሰሙት ራሳቸው ሐዋርያት በጊዜው የነበሩ። ምን አልከኝ? እየሰሙት ያሉት ማለት ነው። እየሰሙ እኮ ማስረጃ። አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው ካልክ የእግዚአብሔር ቃል ማለት ደግሞ እኔ ነገርኩህ ያ የምትሰሙት ቃል የላከኝ አብ እንጂ የኔ አይደለም ያለው ባለቤትነቱ ለእግዚአብሔር አብ ኢየሱስ ክርስቶስ አሳልፎ የሰጠውን ቃል የቱ ጋር ነው ያለው? የት አለ? የት አለ? ቅድም ወደ ኋላ ተመልሰን ወደ ምንጩ መመለስ አለብን ስላልከኝ ነው መጽሐፍ ቅዱስ ብዬ ስጠይቅ ገብቷል። ወደ ምንጩ ትክክል አይደለም። ስለዚህ ወደ ምንጩ ቤተ እምነቶች እንደሚያስፈልጋቸው አድርገው ስለጻፉት ብለኛል። ስለዚህ ወደ ምንጩ መመለስ አለብን የምትል ከሆነ የቱ ጋር ነው ያለው? እሺ የቱ ጋር ነው ያለው? በመጀመሪያ ያዝ። እያስተማራቸው እያለ ይሄ የምነግራችሁ ቃል የማን ቃል ነው አላቸው? እያስተማረ እያለ ነው እንደዛ ያላቸው። ስለዚህ እዛ ላይ እነሱ የት አለ ያ ቃል ብለው አልጠየቁም። ለምንድን ነው ያልጠየቁት? የምትሰሙት ነው ያላቸው። እየሰሙ ያሉ ማንን ነው? የሚነግራቸውን አለ። ስለ እነሱ እኮ አይደለም እኮ የምጠይቀህ። እነሱማ ሰሙ እኮ አስተማራቸው አልኩህ እኮ። እኔ እኮ ለድሆች ወንጌል እየሰበከ መጣ ነው። እነሱ እያስተማራቸው ነበረ። ስለዚህ ትምህርቱ የቱ ነው ያለው ነው የምልህ እኔ። ገብቶሃል? ትምህርቱ የቱ ጋር ነው ያለው? አሁን ለምሳሌ ሉቃስ ምን ብሎ ነው የጻፈው? ሉቃስ ምን ብሎ ነው የጻፈው? መልካም ታሪክን እንድጽፍልህ መልካም ሆኖ ታየኝ ብሎ ገብቷል። ታየኝ ብሎ ጀምሮ ነበር፣ ነገር ግን አልተሳካላቸውም። ለኔ ተሳካልኝ ጻፍኩ ይላል እኮ። መልካም ሆኖ ታየኝ ካለ መጽሐፉን መልካም ሆኖ ታየኝና ልጽፍ ነው ምናምን ብሎ ምን ጀመረ? ታሪክን ጀመረ። በይሁዳ ንጉስ በሄሮድስ ዘመን ከአብያ ምናምን እያለ እንትን ይላል። ኢየሱስ ክርስቶስ ነው እንደዛ ያለው? እንደዛ ያለው ኢየሱስ ነው? አይ አይደለም። ቴንክ ዩ። ስለዚህ ይሄ ንግግር ይሄ ቃል ኢየሱስ ክርስቶስ ሲያስተምረው የነበረ ትምህርት አይደለም። አይደለም። እኔ እኮ እንዴት እንደሚገባችሁ ግራ የሚገባኝ። ቀጥል። እሺ ይሄንን የጻፈበት ምክንያት ማለት ነው ኢየሱስ ክርስቶስ እንዲህ አስተማረ ብሎ ቢናገር ኢየሱስ ማን ነው ብለው ይጠይቁታል። ኢየሱስ ማን ነው ሲሉት ዝም ብሎ አታች ቢናገር፣ ስለዚህ ዘሩን በደንብ እነ ዳዊት እና አብርሃም የታወቁ ናቸው። ስለዚህ ከላይ ከታወቁት ጀምሮ በደንብ ዘሩን ቆጥሮ ከመነሻው ጀምሮ እዚህ የተወለደው ኢየሱስ ክርስቶስ እንዲህ ብሎ አስተማረ ብሎ ለመናገር መጀመሪያ ዘሩን አስተማረ። ንግግሩ የማን ነው? እሺ እኮ ንግግሩ የማን ነው? ያ ንግግር የማን ነው? ንግግሩ የሉቃስ። ቴንክ ዩ። ስለዚህ የእግዚአብሔር ቃል ነው ብለህ መከራከር የለብህም። መጽሐፍ ቅዱስ ለምሳሌ አመሰግናለሁ። ገብቶሃል አይደል? የሉቃስ እንጂ የእግዚአብሔር ቃል አይደለም። ለዛ ነው እኔ ቅድም አንተ ወደ ምንጩ መመለስ አለብን ብለህ ስትል ወደ ምንጩ ብትመለስ የምታገኘው የሰው ንግግር ነው የምታገኘው። የእግዚአብሔር ቃል ነው ብለህ ለመከራከር ግን የእግዚአብሔር ቃል ነው ብሎ ኢየሱስ ክርስቶስ ራሱ ሲያስተምረው የነበረ እኔ ሰጥቻቸው እነሱም ተቀበሉት ብሎ ያለውን ትምህርት የቱ ጋር ነው ያለው ተብለህ ብትጠየቅ እኔ እንጃ ምንም እንደምታመጣ አላውቅም። መጽሐፍ ቅዱስ ውስጡ የሰዎች የራሳቸው አሁን ለምሳሌ እነ ጳውሎስ እንትና ቺኳን ሰላም በልልኝ ምናምን እያለ መልእክት ይልካል። ይሄ የእግዚአብሔር ቃል ነው ወይ ብለህ ብትጠይቀው ሰው አይደለም። መኃልየ ዘሰሎሞን የእግዚአብሔር ቃል ነው ብለህ ብትጠይቀው ሰው አይደለም። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ለመከራከር የምትችልበት ምንም ነገር የለም። ዝም ብለህ ቁጭ ብለህ ካየው አመሰግናለሁ፣ ግን የሉቃስ ነው ብለህ ስለመሰከርክ አመሰግናለሁ። ኧረ እሱ ብቻ አይደለም፣ የሌሎቹ የማቴዎስም አለ፣ የዮሐንስም አለ፣ የጳውሎስም ወይም ደግሞ ሌላው ቀርቶ የሰይጣን ንግግርም ተጽፏል።
ስለዚህ መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል አይደለም እያልክ ነው? እንደሱ አላልኩም እንዴ የሰይጣን ንግግር ነው እያልክ ለምን ትስቃለህ? ኖ እየተመላለስክ ነው እንዴ? ያዛ ለምን ብለህ መጠየቅ ነው ታዲያ። እሺ ይኸውልህ አሁን እዚህ ላይ ማለት ነው ሲጻፍ በደንብ ስማ። መጽሐፍ ቅዱስ ነው የሚለው። ለምንድን ነው? በውስጡ የሰይጣን ቃል ኑሮበት የዛ ስቀለው ያሉት ቃል አለ። አረ ንጹህን ሰው ለምን ሰቅላለሁ የተባለውም ቃል አለ። ስለዚህ አንድ ታሪክ ሲጻፍ ማለት ነው ደና ደነው ብቻ ተመርጦ ተጽፎ ቢሆን ኖሮ ዓለም አይቀበለውም ነበር። ራሱ መጽሐፍ ቅዱስም ትክክል አይሆንም ነበር። ስህተቱን ከነስህተቱ ትክክሉን ከነትክክሉ ነው የተጻፈ። ግን መጽሐፍ ቅዱስ ተብሎ የተጠራው ግን ዋና ሐሳቡ እዚያ ላይ የተቀመጠው የሰይጣንን ቃል ለመግለጽ ወይም የሉቃስን ሐሳብ ለመግለጽ ሳይሆን የእግዚአብሔርን ሐሳብ ለመግለጽ ነው የተጻፈው ማለት ነው። አይደለም። የሰይጣን ንግግር ለምን ገባ አይደለም። የሰይጣን ንግግር ለምን ገባ አይደለም። ለምሳሌ የኔ ይሁዳ ታሪክ ለምን ተቀመጠ አይደለም። ያ ንግግር ፈጣሪ ከሆነ የተናገረው ገብቷል። ንግግሩ የፈጣሪ እንጂ የሰይጣን ሊሆን አይችልም። ለምሳሌ ሰይጣን አዳምና ሔዋን አሳሳታቸው አለ። ለምሳሌ አለ። ንግግሩ የማን ነው? ወይም ደግሞ ሰይጣን እግዚአብሔር እኮ እንደዚህ እሺ በቃ እሺ የጸሐፊው ከሆነ ላስረዳ። እሺ ለምሳሌ አዳምና ሔዋን በገነት ውስጥ በነበሩበት ሰዓት እግዚአብሔር እኮ እንደዚህ እንደምትሆኑ ስለሚያውቅ ነው እንጂ ምናምን ብሎ ነገራቸው ሰይጣን። እንደዛ ብሎ እየተናገረ ያለው ማን ነው? ጸሐፊው ነው አይደል? ንግግሩ የሰይጣን ነው። ደግሞ ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ማን ነው? ጸሐፊው ነው አይደል? ጸሐፊው ነው። በጸሐፊው ቦታ እግዚአብሔር ቢተርከው ቢናገረን የተናገረው የሰይጣን ንግግር የሚተርክልህ ራሱ ፈጣሪ ይሆናል ማለት ነው። ይዘኛል አባባሌ? የሰይጣን ንግግር ነው ልትል አትችልም። የሰይጣን ንግግር ቢሆንም ያ የሰይጣን ንግግር ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ፈጣሪ ይሆናል። እዚህ ጋር ግን ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ሰው ነው። አንተ እንዳልከው ጸሐፊው ማለት ነው። ንግግሩ የሰይጣን ነው፣ የተራኪውም ሰው ነው የሆነው። እዚህ ጋር የእግዚአብሔር ቃል እዚህ መሀል የለም። ገብቷል? ጥሩ። ቅድም እንዳልከው እንመለስና ሉቃስ የእግዚአብሔር ሳይሆን የሉቃስ ቃል ነው ብያለሁ። እንዲህ ልጽፍ ጀመርኩ ገሌ ዘመን በገሌ ዘመን ያለው ሉቃስ ነው። ግን ሉቃስ ያን ሊጽፍ የቻለበት ምክንያቱ ምንድነው? ምን አልከኝ? ምክንያቱ ምንድነው? ሉቃስ በዚህ ዘመን በእንትና ዘመን ገሌ የተባለ ሰው እያለ ሊጽፍ የቻለበት ምክንያቱ ምንድነው? ምን አነሳስው ያለ መጽሐፍ ለማሳወቅ ምናምን ብሎ ነው የሚጀምረው። ለማስተማር ለማሳወቅ ነው። ስለዚህ ተንደርድሮ መድረሻውን ማን አደረገ ማለት? ሉቃስ ጽፎ በማን ነው ጽፎ የጨረሰው? በማን ነው የሚጽፈው? ይኸውልህ የሉቃስ ወንጌል የመጨረሻው ምዕራፍ በኢየሱስ እርገት ነው የምትጨርሰው። ምን አገባኝ እኮ ምን አገባኝ? ሰው አረገ ምን አገባኝ? እሱ እኮ አስፈላጊ እኮ አይደለም። ማድረጉ ቢተርክልህ ተራኪው ሰው ነው ብዬ እየነገርኩ መጨረሻ ላይ ማን ነው አረገ እንደዚህ ያለ ብለህ ትለኛለህ እንዴ? ችግሩ እዚህ ላይ ነው ያለው። እንግዲያውስ ችግር የለውም። ተናጋሪው ሰው ነው የምልህ። ስለ ኢየሱስ ቢነግርህም ስለ እግዚአብሔር ቢናገር ስለ ሰው ቢናገር አንተ እያልክ ያለው ያንተን የህይወት ታሪክ ለመጻፍ የኔን እንጂ አባቴ ምን ያስፈልጋል? አያስፈልግም። የእናቴ አባቴ መጠራት የለበትም እያልከኝ እኮ ነው ያለው። እኔ የዘመን ልዩነት ያለን ይመስለኛል። ምናልባት እኔ ከባድ ነው። እሺ በቃ እንዳንተ ልሄድና ለምሳሌ የኔ የህይወት